አንድ ትልቅ ጫካ ውስጥ ቲሚ የተባለ ኤሊ ይኖር ነበር። ከዕለታት አንድ ቀን ይህ ኤሊ በጠዋት ተነስቶ ለብቻው ጫካ ውስጥ ዝግ እያለ እየሄደ እያለ ሌሎች ፈጣን እንስሳት በአጠገቡ እየመጡ ያልፉት ጀመር። ቲሚም በጣም ተናዶ ቆይ ለምንድን ነው? እስከ መቼ ነው እኔ እንደዚህ ዝግ እያልኩ እየሄድኩ የምቀጥለው? ለምንድን ነው እንደ ሌሎቹ እንስሳት በፍጥነት መሮጥ መራመድም አልችለው? እያለ ይናደድ ጀመር። ከዚያም ቲሚ መሮጥ እንደምችልማ ፈጣን እንደሆንኩማ ለሁሉም እንስሳት ማሳየት አለብኝ ብሎ እንስሳት ወደ ተሰበሰቡበት ቦታ ሄደ። ከዚያም መሮጥ ጀመረ። ግን ትንሽ እንደሮጠ አንሸራተተውና ወደቀ። ከዚያም ሁሉም እንስሳት መሳቅ ጀመሩ። ቤላ የተባለችው ጥንቸል ግን አይዞ ቲሚ፣ አንተ እኮ እንደራስህ ብትሆን ልዩ ነህ። ምንም ነገር ለማንም ማረጋገጥ የለብህም። እንደራስህ ሆነ ኑር አለችና ጮኸች። ቤላ ይህን ለቲሚ ከተናገረች በኋላ መጫወት ጀመረች። ከዛም ሳታስበው በአካባቢው የነበረ የውሃ ኩሬ ውስጥ ገባች። በዚህ ጊዜ በአካባቢው የነበሩ እንስሳት በሙሉ ደነገጡ። አንዳቸውም ግን ሊረዷት አልደፈሩም ነበር። ከዛም ኤሊው ቲሚ ቀስ እያለ ቤላ ወደ ገባችበት ውሃ እያዘገመ መሄድ ጀመረ። ከዚያም ኤሊው ቲሚ ቀስ ብሎ ቤላ ወደ ገባችበት ኩሬ ውሃ ገባ። ገብቶ አይዞሽ ቤላ፣ እንደገባሽ መውጣት ትችያለሽ ብሎ ሊያረጋጋት ሞከረ። በይ ተከተይኝ ብሎ ቀስ እያለ ወጣ። እሷም የቲሚን ሞራል አይታ ተከትላው እየዘለለች ወጣች። በዚህ ጊዜ ሁሉም እንስሳት በደስታ ዘለሉ። ከዚያም ጥንቸሏ ቤላ ሕይወቷን ስላተረፈላት በጣም ተደስታ ለኤሊው ቲሚ እቅፍ አበባ አበረከተችለት። ከዚያም ቲሚ አንተ ጀግና ነህ አለችው። እንስሳት ሁሉ ደስ አላቸው። ቲሚው ኤሊም ልክ ነሽ ቤላ፣ ራስን ሆኖ መኖር ጀግንነት ነው አላት ይባላል። እሺ ልጆች፣ ከኤሊው ቲሚ ተረት ምን ተማራችሁ? በህይወታችን፣ በትምህርታችን፣ ሌሎችም ማናቸውን በሚያጋጥሙን ነገሮች ስለፈጠንን ብቻ ያሰብንበት ቦታ እንደርሳለን ማለት አይደለም። ዝግ ስላልን ወይም ቀስ ስላልን ደግሞ ካሰብንበት ቦታ ሳንደርስ እንቀራለን ማለትም አይደለም። ስለዚህ ከኛ የሚጠበቀው ምንድነው? አቅማችንን አውቀን በየጊዜው ደግሞ አቅማችንን ለማሻሻል ጥረት እያደረግን ወደፊት መጓዝ ብቻ ነው።